ማራቶኑ ተጠናቋል። 38ኛ ሳምንት የእንግሊዝ ፕሪሚየር ሊግ ደግሞ ነገ አርሰናልን ከክሪስታል ፓላስ ያገናኛል። የዓመቱም ተጠባቂ ጨዋታ ነው። ምክንያቱ ትርጉም ስላለው ወይም ነጥቡ አስፈላጊ ስለሆነ ሳይሆን አርሰናል ከዓመታት በኋላ ዋንጫውን የሚበላበት ነው። በዚህ ጨዋታ ዙሪያ ጥቂት ነጥቦችን እናነሳለን። በአርሰናልና በቻምፒየንስ ሊግ ጨዋታ ዙሪያም የሚነሱ ነጥቦች አሉ። የጉዳት ዜናዎች፣ ሚኬል ሜሬኖ ጁሪን ቲምበርን በተመለከተም አዳዲስ ነገሮችን እየነገር ናችሁ እንቆያለን። አርሰናልን የተመለከቱ ጉዳዮች አሉ። ዚ አትሌቲክ የዓመቱን ምርጥ ተጫዋቾች፣ የዓመቱን ምርጥ 11፣ የዓመቱን ምርጥ አሰልጣኝ መርጧል። የአርሰናል ተጫዋቾች ተመረጡ አልተመረጡም የሚለውን ጉዳይ እንነግራችኋለን። የእናንተንም ሀሳቦች እየተቀበልን እንቆያለን። ቲጃኒ ራይንደርስ ከዛ ውጪ የኡላን አልቫሬዝ ጉዳይም በስፋት እየተነሳ ይገኛል። በርከት ያሉ የዝውውር ዜናዎችን እየነገርናችሁ እንቆያለን። በአርሰናል ቤት በኤምሬትስ ኢራ የኤምሬትስ ስቴዲየም ከተገነባበት ጀምሮ ባለፉት 20 ዓመታት ቡድኑን በአምበልነት የመሩ ተጫዋቾችን እየተመለከትን ስለ አንዳንዶቹም እያነሳን እንቆያለን። ሚኬል ሜሬኖ፣ ኦሊቨር ግላስነር፣ ፓትሪክ ቪዬራ የሰጧቸው አስተያየቶች አሉ። የኤላይ ጁኒየር ክሩፒም ጉዳይም በስፋት እየነሳን ናቸው። ሪያልም ሌላው መነጋገሪያ ጉዳይ ሆኖ ተመልክተናል። ሁሉም እነዚህን ጉዳዮች የነገርኳችሁ ቆያለሁ። በርከት ያሉ አርሰናልን የተመለከቱ መድፈኛውን የተመለከቱ ጉዳዮችን ብቻ እያነሳን እንቆያለን። የእናንተን ተሳትፎ ግን እንፈልጋለን። ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ቤተሰብነታችሁን አሳዩን። በምንፈልገው ልክ ቻናላችን እየታየ አይደለም፣ በምንፈልገው ልክ ቻናላችን እያደገ አይደለም። የአርሰናል ቤተሰብ ከሆናችሁ ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በተለይ ላይክ አድርጋችሁ ከጀመራችሁ ብዙ ሰው ጋር እንዲደርስ ታግዙናላችሁ። በቀጥታ ወደ ጉዳዮቻችን እናልፋለን። እናንተን ግን የሚያሳትፉ ጥያቄዎችን በማንሳት ነው የምጀምረው። በኤምሬትስ ኢራ የኤምሬትስ ስቴዲየም ከተገነባበት ጀምሮ አሁን በመጪው ኦገስት 20 ዓመቱን ይደፍናል። በዚህ ጊዜ ውስጥ የምታስታውሷቸው አርሰናልን አምበሎች፣ ከነዚህ አምበሎች ደግሞ በጣም የምትወዱት አምበል ማን ነበረ የሚለውን እኛ ቢያንስ አንድ 10 ስሞችን እናነሳለን። በአመታት መቼ ቡድኑን ሲመሩ እንደነበረም እያነሳውላችሁ እቆያለሁ። የክሪስታል ፓላስ ጨዋታ ይነሳል። ከዛ አስቀድሜ ደግሞ በእንግሊዝ ፕሪሚየር ሊግ ላይም የሚነሱ የዓመቱ ምርጥ እጩዎችም ዝርዝር ይፋ ተደርጓል። እነሱንም እናነሳለን። የዓመቱ ምርጥ እጩዎች መካከል የተካተቱ ምርጥ 11 ውስጥ የተካተቱ የአርሰናል ተጫዋቾች አሉ። የአርሰናል ተጫዋቾች ዶሚኔት አድርገዋል። ከ11 ተጫዋቾች 5ቱ የአርሰናል ተጫዋቾች ናቸው። ከዛ ውጪ ደግሞ በአመቱ ምርጥ አጠቃላይ አሸናፊዎችም እነማን የአውሮፓም ጭምር ውስጥ እነማን ተካተቱ የሚለው የሚያነጋግሩ ጉዳዮች አሉ። አስቀድሜ ከፕሪሚየር ሊጉ ላይ ልጀምርላችሁ። በዚህ ዝርዝር ውስጥ መካተት መግባት ነበረበት የምትሉትን አንሱልን። የዚ አትሌቲክ ምርጫ ነው የምናነሳቸው ስሞች። ግብ ጠባቂ የሚጠበቅ ነው። ዳቪድ ራያ ተካቷል። ጋብሪኤል ማጋሌሽ እንዲሁም ደግሞ ዊሊያም ሳሊባ ተከላካይ ስፍራ ላይ ጁሪን ቲምበር ቲምበር በዚህ በቀይ መስመር ተከላካይነት ብዙዎች ረስተውታል። ባለፉት 2 ወራት በጉዳት አሳለፈ። 14 ጨዋታዎች ያለፉት በጣም ሾርት ሚሞሪ ስላለን ነው እንጂ በሚያስገርም ሁኔታ ጁሪን ቲምበር ከዓመቱ ምርጥ ተጫዋቾች መካከል መካተት ያለበት ነውና ዚ አትሌቲክ ትክክለኛ ምርጫ መርጧል። ኒኮ ኦራሌ በግራ መስመር ቦታ ላይ ከሱ የተሻለ ተጫዋች አለ ብሎ ማሰብ መናገር በጣም ከባድ ነው። በተለይ ማጥቃት ላይ የሚሰጠው ዳይናሚዝም ለቡድን የሚገርም አይነት ተጫዋች ነው። እሱ ተካቷል። ዴክላን ራይስ ደግሞ 6 ቁጥር ቦታ ላይ፣ ብሩኖ ፈርናንዴዝ፣ ሪያን ሸርኪ አማካኝ ስፍራ ላይ፣ አርሊንግ ብራውት ሃላንድ፣ አንቷን ሴሜኒዮ እንዲሁም ደግሞ የኢጎር ቲያጎ የብሬንትፎርድ አጥቂ በፊት መስመር ቦታ ላይ የተመረጡ ተጫዋቾች ናቸው። በአርሰናል በኩል ግን ራይስ፣ ጋብሪኤል ማጋሌሽ፣ ሳሊባ፣ ጁሪን ቲምበር እና ራያ የተካተቱበት ሆኗል። የአውሮፓን እንመልከት። በእርግጥ በፕሪሚየር ሊግ ላይ የዓመቱ ምርጥ ተጫዋች ዳቪድ ራያ ወይም ደግሞ ዴክላን ራይስ ይመረጣሉ ተብሎ ዚ አትሌቲክ ላይ ስንጠብቅም ነበር። አጠቃላይ የፒኤፍኤ የዓመቱ የፕሮፌሽናል ፉትቦለርስ አሶሲዬሽን ምርጫ ይጠበቃል። ራይስ ይመረጣል፣ ብሩኖ ፈርናንዴዝ ይመረጣል፣ ዳቪድ ራያ ወይስ ጋብሪኤል ማጋሌሽ? ሰፊ ድል ያላቸው ተጫዋቾች እነሱ ናቸው። ነገር ግን በዚ አትሌቲክ ምርጫ መሰረት የብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ተብሎ ተመርጧል። እናንተስ ነገሩን
እንዴት ተመለከቱታላችሁ? ከሰሞኑ ጄሚ ካራገር አንድ አስተያየት ሲሰጥ ነበረ። መቼ ነው አሲስት በጣም ቢግ ዲል ሆኖ እየተመለከት ነው የሚል ነገር በጣም አነጋጋሪ አስቂኝ አስተያየት ሲሰጥ ነበረ። አሲስት ያን ያክል ቢግ ዲል ሆኖ መመልከታችን ያስገርማልና የኔ የዓመቱ ምርጥ ተጫዋች ዴክላን ራይስ ነው ብሎ አስተያየቱን ሲሰጥም ተመልክተን ነበረ። ለሁሉም በዚህ በእንግሊዝ ፕሪሚየር ሊግ ላይ እነዚህ ጉዳዮች አሉ። የአውሮፓን ደግሞ እንመልከት። በአውሮፓ በአጠቃላይ ዴክላን ራይስ በዚህ አማካኝ ስፍራ ላይ ሩበን ኔቬሽ፣ ቪቺኒያ እና ቫልቬርዴ ሲመረጡ ዴክላን ራይስ ከስብስቡ ውጭ ይሆናል። በዚህ አትሌቲክ ምርጫ መሰረት ተከላካይ ቦታ ላይ ሀኪሚ፣ ማርኪኒዮስ፣ ሜንዴስ ከጋብሪኤል ማጋላይስ ጋር ተጣምረዋል። ዳቪድ ራያ ሁለት ተጫዋቾችን ብቻ ነው በአርሰናል በአመቱ ምርጥ 11 ውስጥ መካከል በአውሮፓ ውስጥ ያካተተውና እንዴት ተመለከታችሁት ነገሩን? በዚህ ጉዳዮች ላይ እስቲ ሀሳብ አስተያየቶቻችሁን ጻፉልን፣ እንወያይበት። የክሪስታል ፓላስ ጨዋታ ይጠበቃል። ግምቶቻችሁን አስቀምጡልን። ገና ከወዲሁ መልእክቶቻችሁን የላካችሁልን አብራችሁ እንዳላችሁ ተስፋ እናደርጋለን። ክሪስታል ፓላስ ከአርሰናል ስለ ስንት ይጠናቀቃል? ግምቶቻችሁን ላኩልን። ኦሊቨር ግላስነር ከጨዋታው አስቀድሞ ያነሷቸው ጉዳዮች አሉ። እንኳን ደስ አላችሁ እያሉ በመጀመሪያ እንኳን ደስ አላችሁ ማለት እፈልጋለሁ ሲሉ ነበረ። ለአርሰናል ለሚኬል አርቴታ፣ ለአርሰናል ተጫዋቾች፣ ለአርሰናል አሰልጣኞች በጣም ትልቅ ድል ያስመዘገቡት ከ22 ዓመታት በኋላ የሚል ነገር አንስተዋል። ኢትስ ፋንታስቲክ ጆብ፣ የተለየ ስራ ነው የሰሩት። ከዛ በተጨማሪም ኤበሬቺዜን ደግሞ የተለየ እንኳን ደስ አለ መልእክት ላስተላለፍለት እፈልጋለሁ ብሏል። አምና ሲያሰለጥኑት ነበር። አምና የኤፍኤ ካፕ ዋንጫን አምጥቶላቸዋል ለኦሊቨር ግላስነር እና እንደማስበው ከሆነ በጣም ትክክለኛ ዲሲሽን የወሰነው በሚል ያነሷቸው ጉዳዮች አሉ። ወደ አርሰናል መምጣቱና ሌላ ክለብ አለመቀላቀሉ ትክክለኛ ውሳኔ ወስኗል የሚል ሀሳቦችን አንስተዋል። በአርሰናል በኩል በዚህ በክሪስታል ፓላስ ጨዋታ ላይ አንደኛ እነማንን ያሰልፋል የሚለው እንመልከት። እናንተ ግምቶቻችሁን ላኩልን። ከዛ ውጪ ቀዩ ማሊያ አይለብስም የሚለው አነጋጋሪ ጉዳይ ሆኗል። በዚህ በሴለርስት ፓርክ ላይ የሲዝኑ 38ኛ ሳምንት የማራቶኑ የመጨረሻ ሜትሮች ላይ አርሰናል የሚጫወተው ነጩን ወይም ሁለተኛ አዌ ማሊያውን ለብሶ ነው። አዌ ሸርቱን ለብሶ ነውና ሰርኪት ለብሶ ወደ ሜዳ ይገባልና በዚህ ሂደት ላይ የሚነሱ ጉዳዮች አሉ። ምክንያቱም የተቀመጠበት ነገር አለ። አንደኛ ከሜዳ ውጪ ስለሚጫወት ነው። ነገር ግን አርሰናል ዋንጫውን ሊያሸንፍ ወይም ዋንጫውን ሊያነሳ ማርቲን ኦዴጋርድ ዋንጫውን ከፍ ሊያደርግ ሲል የአርሰናል ተጫዋቾች በሙሉ ማሊያቸውን ይቀይራሉ። ቀዩን የአርሰናል ደማቅ ማሊያ ታሪካዊውን ማሊያ ለብሰው ዋንጫውን ከፍ አድርገው ያሸንፋሉ የሚል ነገር ይነሳል። ከዛ ውጪ ግን ሌላኛው ጉዳይ በአርሰናል በኩል በክሪስታል ፓላስ ጨዋታ ላይ የትኛውን አሰላለፍ ሊጠቀም ይችላል? በተለይ የአውሮፓ ቻምፒየንስ ሊግ ፋይናልን ከግምት አስገብቶ ጨዋታውን እንደሚያደርግ ይታወቃልና በዚህ ሂደት ላይ እነማንን ሊጠቀም ይችላል የሚለው ትልቁ ጥያቄ ነው። ግብ ጠባቂ ቦታ ላይ ዳቪድ ራያ ይሰለፍ የሚጠበቅ ጉዳይ ነው። ረፍት መስጠት አንደኛ ጥንቃቄም ነው። ከፓሪዝ አባላጋ ያንን ቦታ ይሸፍናል። ከዛ በኋላ ግን ክርስቲያን ሞስኬራ የቀይ መስመር ቦታ ላይ በተከላካይ ስፍራ ላይ ይጫወታል። ጆሬን ቲምበርም ቤን ዋይትም እንደሌሉ ይታወቃልና ከጉዳት ዜናዎች ጋር በተያያዘ ተጨማሪ ሀሳቦችን አነሳለሁ። ኖርጋርድ የተከላካይ ስፍራ ላይ ይሰለፋል። ፒየሮ ኢንካፒያም ሌላኛው የሶ የኖርጋርድ አጣማሪ ሆኖ ወደ ሜዳ ሊገባ ይችላል። ከዛ ውጪ ማርሎን ሶሎሞን ወይም ደግሞ ሪካርዶ ካላፊዮሪ የግራ መስመር ቦታውን ይይዛሉ። አማካኝ ስፍራ ላይ ሉዊስ ስኬሊ፣ ማርተን ዙቢሜንዲ የሚሰለፉበት ጨዋታ ነው። በአማካኝ ስፍራ ላይ ከነሱ ፊት የማክስ ዶመን መሰለፍ 10 ቁጥር ቦታ ላይ ይጠበቃል። ኖኒ ማዱዌኬ በተለይ በቅርብ ጨዋታዎች ላይ ብዙ ሚኬል አርቴታ እየተጠቀምበት አይደለምና ለቻምፒየንስ ሊግ ፋይናል የተቀይሮም ቢገባ የማች ፊትነሱ ላይ እንዲገኝ እነዚህ አይነት ወሳኝ ጨዋታዎች ይጠበቃሉ። ከ6 ከ7 ቀናት በኋላ የሚደረግ ነውና ለዛ ዝግጁነት ኖኒ ማዱዌኬ በቀይ መስመር ቦታ ላይ በግራ መስመር ቦታ ላይ ጋብሪኤል ማርሴሊ፣ ገብርኤል ጀሱስ ደግሞ የፊት መስመር አጥቂ ቦታ ላይ ይሰለፋል ተብሎ ይጠበቃል። በዚህ ስብስብ ውስጥ ሊካተቱ የሚችሉ ተጫዋቾች አሉ። ሚኬል ሜሬኖ ወደ መጀመሪያው የፍርስት ቲም ሙሉ ልምዱን ጀምሯልና ከአርሰናልና ከክሪስታል ፓላስ ጨዋታ አስቀድሞ ልምዶችን እየሰራ ይገኛል ከዋናው ቡድን ጋር። ስለዚህ ለጨዋታው ዝግጁ ይሆናል ተብሎ ይጠበቃል። ያም ትልቁ ጉዳይ ነው። ሚኬል ሜሬኖ በተጠባባቂ ወንበር ላይ ልንመለከተው እንችላለን። የአርሰናልና የክሪስታል ፓላስ ጨዋታ ስለስንት ሊጠናቀቅ ይችላል? ግምት፣ ሀሳብ አስተያየቶቻችሁን ላኩልን። አርሰናልን በተመለከተ ግን የሜይ 31 የፋይናል ጨዋታ በኋላ የቻምፒየንስ ሊግ ፋይናል ጨዋታ በኋላ ሜይ 31 ላይ በለንደን ጎዳናዎች ሰለብሬት ያደርጋል። ፕሪሚየር ሊግና
ቻምፒየንስ ሊግን አሸንፈው ሰለብሬት እንደሚያደርግ ተስፋ እናደርጋለንና 1 ሚሊዮን ሰዎች የለንደን ፖሊስ በጣም ኤስቲሜት ያደረገው ቢያንስ በትንሹ 1 ሚሊዮን ሰዎች በኤምሬትስ ስቴዲየም በዛ በኢዝሊንግተን የተባለ ጎዳና አለ። በዛ ጎዳና አቅራቢያም 1 ሚሊዮን ሰዎች ይሰባሰባሉ ተብሎ ይጠበቃል። በእርግጠኝነት የለንደን ነዋሪዎች ብቻ አይደሉም፣ የአርሰናል ደጋፊዎች ከመላው ዓለም ወደ ለንደን እንደሚያቀኑ ይጠበቃል። በዚህ የጎዳና ላይ ፌሽታ አርሰናል ሰለብሬት በሚያደርግበት ዕለትና 1 ሚሊዮን ሰዎች ቢያንስ በትንሹ ፖሊስ ይጠብቃለው፣ ለዛም ዝግጅቴን እያደረኩ እገኛለሁ የሚል ሀሳቡን ፖሊስ ይፋ አድርጓል። የቻምፒየንስ ሊግ ፋይናል ደግሞ ይጠበቃል። ክቪቻ ክቫራትስኬሊያ የፓሪስ ሰን ዠርመኑ ተጫዋች ስለ አርሰናልና ስለ ፓሪስ ሰን ዠርመን ጨዋታ ያነሳቸው ጉዳዮች አሉ። የነሱ ዲፌንሲቭ ስትራክቸር ኦርጋናይዜሽናቸው፣ ከዛ በተጨማሪ ዲሲፕሊናቸው ዋንጫው እንዲያሸንፉ በጣም ረድቷቸዋል። በዚህ ደረጃ ግን እኛ ፒኤስጂ የተለየ ቡድን ነው። ስናጠቃም ስንከላከልም ፕረስ ስናደርግም ጨዋታም ስንቆጣጠርም ሁሉን ነገር ማድረግ የሚችሉ በሰከንዶች ውስጥ ለውጥ ማምጣት የሚችሉ ተጫዋቾች አሉን የሚል ነገር ያነሳልና እዚህ የምንመጣው ፋይናሉን ለማሸነፍ ነው ብለዋል። በእርግጥ እንኳን ፓሪስ ሰን ዠርመን ሌሎችም የትኛውን ቡድን ክሪስታል ፓላስ ከአርሰናል ጋር ለፍጻሜው ቢገኝ ዋንጫውን ለማሸነፍ ነው የሚመጣው። ሁሉም ቡድን ያንን ዝግጅነት በደንብ ያሳያል። ከፕሪሚየር ሊግ ዋንጫ ጋር በተያያዘ አርነ ስሎት የሰጡት አነጋጋሪ አስተያየት አለ። አንድ ነገር ልበል፣ ኮንግራጁሌሽን ለአርሰናል ተጫዋቾች፣ ለአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ ማለት ተፈልጋለሁ። ፕሪሚየር ሊጉን ማሸነፍ፣ በእንግሊዝ ዋንጫውን ማሳካት የሊጉን ዋንጫ ቀላሉ ነገር አይደለም፣ በጣም ከባድ ነውና ምን አይነት የሚገርም ስራ እንደሰሩ የሚታወቅ ነው ብሏል። 40% የአርሰናል ግቦች የተቆጠሩት ከሴት ፒስ ነውና የአርሰናልን ብቻ አይደለም የእግር ኳስን ኢቮልቭ ማድረግ የእግር ኳስን መሻሻልና የእግር ኳስን በመጠኑ ቢሆን መቀየሮች የሚያሳዩ ነገሮች እንዳሉት ሲናገሩ ነበርና ብዙ ነገሮችን ማንሳት ይቻላል። በአርሰናል ጉዞ ላይ በጣም አስገራሚ መነሳት ያለባቸው ነገሮች አሉ። እንደ ቡድን ግንባታ እንደ አጠቃላይ ሂደትም ብዙ ሊነሳባቸው የሚችሉ ነጥቦች አሉ። የፕሪሚየር ሊግ ዋንጫ በዚህ መንገድ ከተጠናቀቀ የቻምፒየንስ ሊግ ዋንጫን መጠበቅ ያስፈልጋል። ኦዝመን ዴምቤሌ ትናንትና ያረጋገጣቸው ነገሮች አሉ። ለቻምፒየንስ ሊግ ፋይናል እንደሚደርስ በክብና ደረጃ ክትትሎች የተደረጉለት እንዳለ የሚያሳዩ ዘገባዎችን ስንመለከት ነበረ። የአርሰናል አምበሎችን ጠቀሱልን እያለ ነበረ። ከ2006 ጀምሮ ወይም ከኤምሬትስ ኢራ ጀምሮ ያሉ የአርሰናል መሪዎችን እንመልከት። 2006-2008 ድረስ ዊሊያም ጋላስ ዋንጫውን ማምጣት ባይችልም በአርሰናል አምበልነት መርቷል። ሴስ ፋብሪጋስ ከ2008 እስከ 2011 የአርሰናል አምበል እንደነበረ እናስታውሳለን። ሆላንዳዊው ሮበን ቫን ፐርሲ እንዲሁ አንዳንድ ደጋፊዎች በማህበራዊ ትስስር ገጾች እንግዲህ ይብላኝ ላንተ ክደህን ሄድክ ብዙ አልከን እኛ ግን ዋንጫውን በላ ነው የሚል ሀሳባቸውን ሲያካፍሉ ተመልክተናል። ስለ ሮበን ቫን ፐርሲ ምን ሀሳብ አላችሁ? አሁን አርሰናል ዋንጫ በልቷል። ለአንድ ዋንጫ ብሎ ለአንድ ዓመት ወደ ማንቸስተር ዩናይትድ ከአርሰናል የተዘዋወረበት ወቅት እናስታውሳለን። የኮንትራቱ መጠናቀቂያ በመቃረቡ ምክንያት አርሰን ቬንገርም በጣም በጫና ውስጥ ሆነው የለቀቁ ተጫዋች እንደነበረ እናስታውሳለን። ቶማስ ቨርሚኔተር ይሉታል። በጣም አስገራሚ ተጫዋች ነው። ከ2012 እስከ 2014 አርሰናልን በአምበልነት መርቷል። ሚኬል አርቴታ ከ2014 እስከ 2016 የአርሰናል አምበል ነበር። ከ2016 እስከ 2018 ፒየር ሜርሳከር፣ ሎሮ ኮሽሊኒ 2018-19 የውድድር ዘመንን፣ ፒየር ኤምሪክ ኦበሜንግ ከ2019 እስከ 2022 ድረስ የአርሰናል አምበል ነበረ። ማርቲን ኦዴጋርድ ከ2022 እስከ 23 ቡድኑን በአጭር ጊዜም የመራበት ጊዜ ነበር። 2023 ላይ ግራኒት ዣካ፣ ከዛ በኋላ ደግሞ ዳግም ማርቲን ኦዴጋርድ የአርሰናል አምበል ሆኖ ቀጥሏል። ከነዚህ አምበሎች መካከል ለእናንተ ምርጡ አምበል ምርጡ የቡድን መሪ ማን ነበረ? ማርቲን ኦዴጋርድን ደግሞ እንዴት ትገልጹታላችሁ? እስቲ ሀሳብ አስተያየቶቻችሁን ላኩልን። ሚኬል ሜሬኖ ለክሪስታል ፓላስ ጨዋታ በተቀያሪ ወንበርነት ልንመለከተው እንችላለን። በሲዝኑ ጨዋታዎች ዙሪያ በሲዝኑ አጠቃላይ የቻምፒየንስ ሊግ ዋንጫ ይሻላል የፕሪሚየር ሊግ ዋንጫ ብዬ የአርሰናል ተጫዋቾችን መልበሻ ቤት ላይ ስጠይቃቸው ነበረ። ለነሱ በጣም አስፈላጊው ዋንጫ የቻምፒየንስ ሊግ ዋንጫ ሲሆን የፕሪሚየር ሊግ ዋንጫ ነው የሚል ነገር አንስተውልኛል ይላል ሚኬል ሜሬኖ። እናንተስ ምን ታስባላችሁ? ቻምፒየንስ ሊግ ነው ወርዝ የሚያደርገው የፕሪሚየር ሊግ ዋንጫ ነው? አሁን ባለበት የአርሰናል ካረንት ስታተስ ነው ነገሮችን መመልከት የሚያስፈልገው። ሁለቱንም አርሰናል እንደሚያመጣው በጣም ሰፊ ድል እንዳለው መናገር ይቻላል። እናንተ ምን ይሰማችኋል? አርሰናል ዋንጫውን ያሸንፋል ብላችሁ ታስባላችሁ? በፑሽካሽ አሬና
ሃንጋሪ ቡዳፔስት ላይ በሚደረገው ጨዋታ ዙሪያና እኔ ይላል ሚኬል ሜሬኖ በስፔን እያለው የቻምፒየንስ ሊግ የተለየ እድል አለው፣ የተለየ መልክ አለውና ቻምፒየንስ ሊግን የበለጠ የሚፈለግ አይነት ዋንጫ እንደሆነ ይናገራል። ከፓትሪክ ቪየራ ጋር በተያዘ ፕሪሚየር ሊግን አሸንፏል አርሰናል አሁን። ስለዚህ በዚህ ጉዳይ ላይ የሰጣቸው አስተያየቶች አሉ። እንደማስበው ከሆነ ለኛ በጣም በጣም አስፈላጊ ድል ነበረ። ከ2 ዓመታት በኋላ የተገኘ የፕሪሚየር ሊግ ዋንጫ፣ ሊጉ ማሸነፍ ቀላል አይደለምና እንደማስበው ከሆነ ከ2 ዓመታት በኋላ በሊጉ ሂደት በጣም የተደሰትንበት በጣም በጣም አፕሪሺየት የሚደረግ ነውና ክሬዲቱን በሙሉ መሰጠት አለበት የሚል ነገር ተነስቷል። ሚኬል ሜሬኖን በተመለከተ ለሚኬል አርቴታ ለአርሰናል ተጫዋቾች በሙሉ ትልቅ አቺቭመንት ነው የሚል ሀሳቡን አንስቷል። ቪየራ እና ሌሎችንም ተጫዋቾች በሙሉ ያነሳበት ሀሳብ ነውና ከመላው ዓለም በጣም ብዙ ሰለብሬት ሲያደርጉ ደጋፊዎች ወደ ጎዳና ላይ ወጥተው ምስሎችን ተመልክቻለሁና በጣም በጣም ትልቅ ትርጉም አለው ለአርሰናል ደጋፊዎች ይህንን ዋንጫ ማሸነፍ። ለሚኬል አርቴታም ለአርሰናል ተጫዋቾች በተለይ ሚኬል አርቴታ በአርሰናል አይዲያውን በተገበረበት መንገድ በሰራበት መንገድ ምን ያክል ተለፍቶ እዚህ እንደተገኙም የሚያሳዩ ብዙ ነገሮች አሉት የሚል ሀሳቡን ያነሳል። ከናቾ ሞንሪያል ጋር በተያዘም የሚነሳ ጉዳይ አለ። ሞንሪያል አስታውሳለሁ ኤፍኤ ካፕን 2014 ላይ ስናሸንፍ በጎዳና ላይ ስንዘዋወር በወቅቱ ሚኬል አርቴታም የአርሰናል ተጫዋች አርሰናል አምበል እንደነበረ ይታወቃልና ምን ያክል እምነት እንደነበራቸው የአርሰናል ደጋፊዎች ቀጣይ ፕሪሚየር ሊግ ዋንጫ እንደሚበላና ይህ በጣም በጣም ለነሱ ትልቅ ድል ነውና በጣም የብደት የሚመስል ደስታ የነበረበት አመት ነው። አስታውሳለሁ አርሰናልንም ስለቅ ደጋፊዎች ከዛ የተሻለ ነገር ይጠብቁ ነበር። ከኤፍኤ ካፕም ከፍ ያለ የፕሪሚየር ሊግ ዋንጫን እንድናመጣ ነገር ግን በወቅቱ አላሳካ ነውም። ነገር ግን አሁን አርሰናል ዳግም ቻምፒየን ሆኗል። ዳግም የፕሪሚየር ሊግ አሸናፊ ሆኗል። ማራቶኑ ተጠናቋል። እንደምገምተው ከሆነ ሁሉም የአርሰናል ደጋፊዎች የዚህ የግንቦት ሜይ 20ን የሚረሱት አይመስለኝም። ሜይ 20 2026 በአርሰናል ደጋፊዎች በኩል የሚረሳ የሚዘነጋ ቀን አይደለም በሚል ያስቀምጧል። ሁሉም አርሰናል በተመለከተ እነዚህ በዋነኝነት በትኩረት ልናነሳቸው የወደድናቸው ጉዳዮች ናቸው። ሉካስ ፖዶልስኪን በተመለከተ ጫማውን ሰቅሏል። በጀርመን ብሔራዊ ቡድን እናውቀዋለን። ከጀርመን ብሔራዊ ቡድን በተጨማሪም ግን ፖዶልስኪ በዛው በአገሩ በትውልድ አገሩ ዜግነቱ ጀርመናዊ ነው። ነገር ግን የዘር ግንዱን ስንመዝ ወደ ፖላንድ ይወስደናልና በዛብሬቭ የቡድኑ ውስጥ የቡድኑ ባለቤት እንደሆነ ይታወቃል። ከቡድኑ አልትራሶች ጋር በዚህ ቤት አርሰናል ቻናልም ስንዘግበው እንደነበረ ደስታውን ሲገልጽ ነበረ። የዓለም ዋንጫ አሸናፊ ነው። ለጀርመን ብሔራዊ ቡድን 130 ጨዋታዎችን አድርጓል፣ 49 ግቦች። ከዛ በተጨማሪም በአጠቃላይ ከሚሮስላቭ ክሎዘ እና ከገርድ ሙለር በመቀጠል የብሔራዊ ቡድኑ የምን ጊዜም ጀርመናዊ ከፍተኛ ግብ አስቆጣሪ እንደሆነ ይታወቃልና እግር ኳስ በቃኝ ብሏል። የ2014 የብራዚል የዓለም ዋንጫም አሸናፊ እንደሆነ ይታወቃል። ከአርሰናል ጋር በተያያዘ ያሉ ዜናዎችን እያነሳን እንገኛለን። መልእክቶቻችሁን ጻፉልን፣ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብነታችሁን አሳዩን። ከጁኒየር ክሩፒ ጋር በተያያዘ ከሰሞኑ አንድ አነጋጋሪ መስለን ስንመለከት ነበረ። ተጫዋቹን በተመለከተ በተለይ ደጋፊዎች አንድ ደጋፊ ምስሉን እየቀረጸው በመንገድ ላይ ያገኘዋል። አርሰናል ደጋፊ ነው። ላመሰግን እፈልጋለሁ። ምክንያቱም እኛን ሴቭ አድርገናል፣ እኛን ወደ ዋንጫው መርተናል፣ ዋንጫውን አሸንፈንልናል። ማንቸስተር ሲቲ ላይ ያስቆጠራት ጎል እና ወደ አርሰናል ብትመጣ በጣም ደስ ይለኛል ብሏል። ጁኒየር ክሩፒ ደግሞ በሳቅ ነበረ ነገሩን ፈገግ ብሎ ያለፈውን። በቸልሲና በአርሰናል በጣም በጥብቅ የሚፈለግ ተጫዋች ነው። በተለይ ቦርመስ ተጫዋቹ መልቀቅ አይፈልግም። 19 ዓመቱ ላይ ይገኛል። ራሱ ዲሳይድ ማድረግ ያለበት የመጨረሻ ውሳኔ እንደሆነ ይታወቃል። እስከ 70 ሚሊዮን ዩሮ አካባቢ የክፍያ ዋጋው ከፍ ሊል እንደሚችል የሚያሳዩ ዘገባዎች አሉ። ዝውውሮችን በተመለከተውንም ነገሮችን እያነሳን እንገኛለን። ከቤሺክታሽ ጋር በተያያዘ ኤርትራን እንደዘገበው ከሆነ የዚህ የቤሺክታሽ አዲሱ ተጫዋች ሊሆን ይችላል ተብሎ ሊያንድሮ ትሮሳርድ ስሙ እየተነገረ ይገኛል የሚሉ ዘገባዎችን ተመልክተናል። በቱርክ ሱፐር ሊግ ላይ ልንመለከተው እንችላለን። በአርሰናል የሚገርም ጊዜን አሳልፏል። ከኢንተር ሚላን ጋር በተያያዘ ከፓሪዝ አባላጋን የዳቪድ ራያን ምክትል ሁለተኛ ግብ ጠባቂ ለማስፈረም ፍላጎት አለው የሚሉ ዘገባዎች አሉ።
የ31 ዓመቱ ስፔናዊ ተጫዋችን በተመለከተ በአርሰናል ቤት ዘንድሮ ብዙ እየተጫወተ አይደለም። ዳቪድ ራያ ዋናውን ግብ ጠባቂ ቦታ ይዞ እየቀጠለ ይገኛል። በዚህ በኤፍኤ ካፕና ካራባኦ ካፕ ላይ ሲጫወት ተመልክተነዋልና የሱ ጉዳይም በስፋት ሌላ ሊያነጋግር ሊያስነሳ የሚችል ጉዳይ ነው። ኬፓን ግን አርሰናል ቢለቀው ትላላችሁ ወይስ ደግሞ ይቆይ የምትሉ እስቲ ሀሳብ አስተያየቶቻችሁን አካፍሉን። ቲጃኒ ራይንደርስ ወደ አርሰናል ሌላኛው ትልቅ ዝውውር ነው። ቲጃኒ ራይንደርስ በ45 ሚሊዮን ፓውንድ አካባቢ ማንቸስተር ሲቲ ተጫዋቹ መልቀቅ ይፈልጋል። በፔፕ ስር ብዙ አልተጫወተም። የመጀመሪያዎቹ ጊዜያት ላይ ግብ አስቆጣሪ የቡድኑ ሁሉ ነገር ይመስል ነበር። ከዛ በኋላ ግን ቲጃኒ ራይንደርስ በሲቲ ስብስብ ውስጥ አለ ወይ እስኪባል ድረስ ብዙ እየተጫወተ አልነበረምና የቲጃኒ ራይንደርስ ጉዳይም በስፋት ይነሳል። በማንቸስተር ሲቲ የማይፈለገው ወደ አርሰናል የሚመጣው አዲሱ ተጫዋች ሊሆን ይችላል የሚሉ ዘገባዎች አሉ። አትሌቲኮ ማድሪድ እና አርሰናል ደግሞ ድርድር ላይ ይገኛሉ ኡሊያን አልቫሬዝን ለማስፈረም አርሰናል። ከዛ በተጨማሪ በአትሌቲኮ ማድሪድ በኩል ደግሞ ገብሪኤል ማርሴሊን እንዲያገኙ ለማድረግ እየተሰሩ ያሉ ስራዎች አሉ። ትናንትና መልእክቶቻችሁን ልካችሁልናል። ምን ተስኖት ኢትዮ አርሰናል ሰላም ቤተሰቦች እንዴት ናችሁ? አርሰናልን መደገፍ የጀመርኩት 1995 ላይ ነው። ከዛ ጀምሮ ከ1995 ዓ.ም ጀምሮ ህብረተሰብ ለማ በሚባል ጓደኛ አማካኝነት ነው መደገፍ የጀመርኩት። አሁን ለብዙ ጊዜ ስቃጠል ቆይቻለሁ። አሁን ግን ከአንድ ሴት ልጄና ከ3 ወንድ ልጆቼ ጋር አርሰናልን እየደገፍን እንገኛለን። ለውዱ የዋንጫ የስነ ስርዓት ቀንም ዳቦ ይደፋል፣ በደማቅ መልኩ ዋንጫውን ሰለብሬት እናደርጋለን ብሏል። እንግዲህ መልካም ጊዜ ይሁንላችሁ። እናመሰግናለን። ምተስኖት ሀሳብን ስላጋራን። መቼ ነው አርሰናልን መደገፍ የጀመራችሁት? አሁንም ሀሳባችሁን ጻፉልን። ብዙዎቻችሁ መልእክቶቻችሁን እየላካችሁልን አይደለም፣ ላይክ እያደርጋችሁ አይደለም። የአርሰናል ቤተሰብ ከሆናችሁ የአርሰናል ደጋፊዎች ከሆናችሁ ይህንን ቻናል በደንብ ማሳደግ አለብን። ሳሙኤል ኃይሌ ብራቮ ገነርስ ብሎናል። ተውፊቅ የከሬ ሰላም ቤተሰቦች አሁን ጽድት ያሉ ተጫዋቾችን አርሰናል አምጥቶ በቀጣይ ዓመታትም ዋንጫውን እንበላለን ብሏል። ቢኒ መሐመድ የጻፈልን መልእክት አለ። ከልብ እናመሰግናለን ተውፊቅ የከሬሽ። ሌላው እያነሳው ሀሳብ በተለይ ከጅማ ዳናባ ከተማን ማዳምጣችሁ ብሏል። ከልብ እናመሰግናለን። ማሙሽ ከልብ እናመሰግናለን ስለ ጻፍክልን መልእክት። ኤርሚያስ እንዲሁም ደግሞ ማዳም በተመሳሳይ 2 ዓመታት ብለው የጻፉ አድማጮቻችን ናቸው። ሁላችሁንም ከልብ እናመሰግናለን። ለሀሳብ ለአስተያየቶቻችሁ ለሰጣችሁን ጊዜ በሙሉ አዳዲስ ጉዳዮችን ይዘን በኢትዮ አርሰናል ቻናል ዳግም እንመለሳለን። ክሪስታል ፓላስ ከአርሰናል ግምቶቻችሁን ላኩልን። ያነሳናቸው ጥያቄዎች አሉ። ተሳትፏችሁን እንፈልጋለን። መለስ ብለን ነገም የምንመለከተው ነው የሚሆነው። የዛሬን ግን እዚህ ላይ አበቃን። ጤና ይስጥልን።